ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ስለ ታላቁ ክለባችን ማንቸስተር ዩናይትድ የተሰሙ አዳዲስ ዜናዎች እንዲሁም የዓለም ዋንጫ ማጣሪያ ጨዋታዎች ላይ የተነሱ አዳዲስ የተጫዋቾች ጉዳቶችና የጨዋታ ውጤቶች እንዲሁም የተለያዩ ዜናዎችን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ ከወዲሁ በታላቅ አክብሮት እንጋብዛለን። ማንቸስተር ዩናይትድ ከፍተኛ ድርሻ ባለቤት የሆኑት የግሌዘር ቤተሰቦች ማንቸስተር ዩናይትድን ሊሸጡ እንደሚችሉ ተገለጸ። የግሌዘር ቤተሰቦች የተሻለ ገንዘብ ለማግኘት ሲሉ ከ2027 በፊት ማንቸስተር ዩናይትድን ለመሸጥ ሊያስቡ እንደሚችሉ ተናግረዋል። የግሌዘር ቤተሰቦች ከሰር ጂም ራትክሊፍ ጋር ባላቸው ስምምነት መሰረት ከ2027 በኋላ ከሸጡ የተሻለ ገንዘብ ማግኘት አይችሉም። ከየካቲት 2027 በኋላ ክለቡ ባለቤት ዕዳና በሚኖረው የማርኬት ለውጥ ምክንያት የሚያገኙትን ገንዘብ ያሳንሰዋል ተብሏል። ማንቸስተር ዩናይትድን ይገዛሉ ተብለው ከሚጠበቁት መካከል የኳታሩ ሼህ ጃሲም ቢን ሐማድ አልታሂኒ አንዱ ናቸው። የኳታር ባንክ ሊቀመንበር ሼህ ጃሲም ከዚህ በፊት ክለቡን ለመግዛት ከፍተኛ ጥረት አድርገው እንዳልተሳካላቸው አይዘነጋም። በተጨማሪም የዩናይትድ አረብ ኤምሬትሱ ፐርሺያ እና የሳውዲ አረቢያ ኢንቨስተሮች ለመግዛት ይንቀሳቀሳሉ ተብሎ ይጠበቃል። የዘገባው ባለቤት ዘ አትሌቲክ ነው። ሳውዲ ያላመራውት በዓለም ዋንጫ ምክንያት አይደለም አለ ብሩኖ ፈርናንዴዝ። ፖርቹጋላዊ ተጫዋች ብሩኖ ፈርናንዴዝ ከሳውዲ አረቢያ የቀረበለትን ጥያቄ ያልተቀበለው በዓለም ዋንጫ ምክንያት አለመሆኑን ተናግሯል። ለሳውዲ አረቢያ የሚሄድበትን በር የዘጋሁት በዓለም ዋንጫ ምክንያት አይደለም ያለው ብሩኖ ፈርናንዴዝ ያ በፍጹም ሐሳብ ያልነበረም ብሏል። አክለውም ማንቸስተር ዩናይትድ ውስጥ መቆየት ፈልጌ ነበር፣ ክለቡም እንድቆይ ፈልግ ነበር፣ የሆነው ይሄ ነው ሲል አስረድቷል። ሲቲን ለመቀላቀል ተቃርቤ ነበር ይላል የቀድሞ የማንቸስተር ዩናይትድ ተጫዋች አሌክሲስ ሳንቼዝ። ቺሊያዊ የቀድሞ የአርሰናልና የማንቸስተር ዩናይትድ ተጫዋች በ2018 ማንቸስተር ሲቲን ለመቀላቀል ተቃርቦ እንደነበር ገልጿል። በ2018 ሲቲን ለመቀላቀል ከጫፍ ደርሼ ነበር፣ ከፔፕ ጋርዲዮላ ጋር በየቀኑ እነጋገር ነበር ሲል አሌክሲስ ሳንቼዝ ተናግሯል። ጋርዲዮላ ልክ እንደ አባቴ ነው የሚለው አሌክሲስ ሳንቼዝ በየቀኑ መልእክት ይልክልኝ ነበር፣ ዝውውሩን ለማጠናቀቅ ሁሉም ነገር አልቆ ነበር ይላል። ይሁን እንጂ ዝውውሩ የተጫዋች ቅይር እንደነበረው ያስረዳው አሌክሲስ ሳንቼዝ በኋላም በቬንገር ወደ ማንቸስተር ሲቲ እንደማልሄድ ተነግሮኛል አለ። ቀየረው ሌላኛው ተጫዋች አርሰናልን ለመቀላቀል አልፈለገም ነበር፣ በዚህም ምክንያት ወደ ሲቲ የማደርገው ዝውውር እንዳልተጠናቀቀና ወደ ማንቸስተር ዩናይትድ መቀላቀሉ አስታውሷል። በትላንት የአዘርባይጃን ጨዋታ መጠነኛ ጉዳት ያጋጠመው ኪሊያን ምባፔ የፈረንሳይ ብሔራዊ ቡድንን ስብስብ ለቀዋል። ኪሊያን ምባፔ ወደ ማድሪድ የተመለሰ ሲሆን በሰኞው የአይስላንድ ጨዋታ የማይሳተፍ ይሆናል። ተጫዋቹ በማድሪድ የሕክምና ምርመራውን ማድረጉ ሲገለጽ ከባድ ጉዳት እንዳጋጠሙ መታወቁ ተገልጿል። ምባፔ በሚቀጥለው ሳምንት ከሪያል ማድሪድ ጋር ወደ ልምምድ ሊመለስ እንደሚችል ተጠቁሟል። ጣሊያን የሌለችበት ሌላ ዓለም ዋንጫ ማሰብ አልችልም ይላል ሪካርዶ ካላፊዮሪ። የመድፈኞቹ ተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ የጣሊያን ብሔራዊ ቡድን ለዓለም ዋንጫ ማለፍ እንደሚገባው ተናግሯል። የሌለችበት ሌላ ዓለም ዋንጫ ውድድር ማሰብ አልችልም ሲል ሪካርዶ ካላፊዮሪ አስተያየቱን ሰጥቷል። ጣሊያን ለተከታታይ ሁለተኛ ጊዜ ከዓለም ዋንጫ ውጪ እንዳትሆን ያለንን ሁሉ እንሰጣለን ሲል የተደመጠው ሪካርዶ ካላፊዮሪ ጣሊያን በማጣሪያው በ9 ነጥቦች የምድቡ ሁለተኛ ደረጃ ላይ መቀመጧን ለማስታወስ ነው። የፈረንሳዩ ክለብ ሞናኮ አሰልጣኙን አሰናበተ። የፈረንሳይ ክለብ ሞናኮ ኦስትሪያዊ አሰልጣኝ አዶልፍ ሃትለርን ከኃላፊነት ማሰናበታቸውን ይፋ አድርገዋል። አሰልጣኝ አዶልፍ ሃትለር ቡድኑን ለ2 ዓመታት በአሰልጣኝነት ሲመሩ በተከታታይ ለአውሮፓ ሻምፒዮንስ ሊግ ተሳትፎ አብቅተውታል። ሞናኮ በዘንድሮው የውድድር ዘመን ከሊጉ መሪ ፒኤስጂ በ3 ነጥቦች ርቀው በ3ኛ ደረጃ ላይ መቀመጥ ችለዋል።
ዋንጫ ማጣሪያ የምድብ ስድስተኛ ጨዋታ ጋቦንና ኮት ዲቫር ተጋጣሚያቸውን መርታት ችለዋል። ኮት ዲቫር ሲሸልስን 7-0 በሆነ ሰፊ ውጤት በማሸነፍ ምድቧን መምራቷን ስትችል፣ ጋቦን በበኩሏ ከጋምቢያ ጋር ያደረገችውን ጨዋታ በፒየር-ኤመሪክ ኦባሜያንግ 4 ጎሎች በመነሳት ማሸነፍ ችላለች። ፒየር-ኤመሪክ ኦባሜያንግ ለጋቦን አራቱንም የማሸነፊያ ግቦች በማስቆጠር በመጨረሻው ሰዓት በቀይ ካርድ ከሜዳ ተሰናብቷል። ይህንንም ተከትሎ ዓለም ዋንጫን በቀጥታ የሚቀላቀለው ቡድን በምድቡ የመጨረሻ ጨዋታ የሚታወቅ ይሆናል። ምድቡን ኮት ዲቫር በ23 ነጥብ ስትመራ፣ ጋቦን በበኩሏ በ22 ነጥብ ትከተላለች። እኔ ሮናልዶን አይደለሁም ይላል ሪያድ ማህሬዝ። አልጄሪያ የፊት መስመር ተጫዋች ሪያድ ማህሬዝ ቀጣዩ ዓለም ዋንጫ ውድድር የመጨረሻው እንደሚሆን ገልጿል። በ2030 ዓለም ዋንጫ ውድድር ስለመሳተፍ ያስብ እንደሆነ የተጠየቀው ሪያድ ማህሬዝ እኔ ሮናልዶ አይደለሁም፣ ያንን ማድረግ አልችልም ሲል ምላሽ ሰጥቷል። አክለውም የ2026 ዓለም ዋንጫ የመጨረሻ ውድድሬ ነው ሲል አረጋግጧል። አልጄሪያ ከ2014 በኋላ ለመጀመሪያ ጊዜ ለዓለም ዋንጫው ማለፏ አይዘነጋም። የሴሪያ የወሩ ምርጥ አሰልጣኝ ይፋ ሆነ። 6ኛ ሳምንት ላይ የሚገኘው የጣሊያን ሴሪያ የወራ መስከረም የወሩ ምርጥ አሰልጣኝ ይፋ ተደርገዋል። በዚህም መሰረት የኤሲ ሚላኑ ዋና አሰልጣኝ ማስሚሊያኖ አሌግሪ የጣሊያን ሴሪያ የወሩ ምርጥ አሰልጣኝ ተብሎ መመረጥ ችለዋል። አሰልጣኝ ማስሚሊያኖ አሌግሪ ኤሲ ሚላንን እየመሩ በውድድር ያደረጓቸውን 3 የጣሊያን ሴሪያ ጨዋታዎችን ማሸነፍ ችለዋል። ኤሲ ሚላን በሊጉ በ13 ነጥቦች በመሰብሰብ 3ኛ ደረጃ ላይ ተቀምጦ ይገኛል። ተያዘ ዜና የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ታውቋል። እንግሊዝ ፕሪሚየር ሊግ 2025-2026 የውድድር ዘመን የወራ የመስከረም የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኝ ኦሊቨር ግላስነር ክሪስታል ፓላስን እየመሩ በውድድሩ ካደረጓቸው 3 የፕሪሚየር ሊግ ጨዋታዎች 2ቱን አሸንፈው በአንዱ አቻ ተለያይተዋል። አሰልጣኙ ከ11 ዓመታት በኋላ የወሩ ምርጥ ሽልማትን ያሸነፈ የመጀመሪያው ክሪስታል ፓላስ መሆን ችሏል። አሰልጣኝ ፔፕ ጋርዲዮላ ባለፉት 4 ዓመታት ውስጥ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ሽልማትን ማሸነፍ አልቻሉም። በእነዚህ 4 ዓመታት አሰልጣኝ ፔፕ ጋርዲዮላ 3 የፕሪሚየር ሊግ ዋንጫዎችን ማሳካታቸው አይዘነጋም። በመጨረሻም የፕሪሚየር ሊግ የወሩ ምርጥ ተጫዋችም ይፋ ተደርጓል። 7ኛ ሳምንት ላይ የደረሰው የእንግሊዝ ፕሪሚየር ሊግ የወራ መስከረም የወሩ ምርጥ ተጫዋቹን ይፋ ሲያደርግ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኤርሊንግ ሃላንድ በወሩ ባደረጋቸው ጨዋታዎች 5 የሊግ ግቦችን አስቆጥሯል። የፕሪሚየር ሊግ ሊጉን የመጀመሪያ ምርጥ ተጫዋች ሽልማት ጃክ ግሪሊሽ ማሸነፉ ይታወሳል። ወደ ቻናላችን ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን ከወዲሁ እንጋብዛለን። መልካም ቀን።